እህትሽ የት ናት አሁን ያለችው? እኔ እኮ ለቅም ከሀይሚ ጋር አወራሁ እኮ። ከሀይሚ ጋር ስታወሪ ሀይሚ በየወሩ አንዳንድ ሺህ ብር ትሰጭኛለሽ ወጪን ያለችው እህቴ ነው። 1000 ሳይሆን በየወሩ ደሞዜን 1500 አስገባልሻለሁ ጊዜ ስጪኝ። አይምትይ ከሆነ ከሰሻት ብያታለሁ። ቆይ እንደዛ ያልሻት የምኑን ነው ሀይሚ የጠየቀችሽ? የወጪውን ነው? ከኢትዮጵያ ሳመጣት ያወጣሁትን ወጪ ከኢትዮጵያ ስታመጣት ያወጣችውን ወጪ ማለት ነው። ያወጣችሁን ወጪ እንጂ ያጠፋው ማን ነው? እዛ ሄዶሽ ከኢትዮጵያ ያወጣችሁን ወጪ እንጂ 15000 ድርሃም ጠፋ የተባለውን አይደለም። ስለ 15000 ድርሃሙ ሀይሚ ምን አለችሽ? ወስዷል ነው ያለችው። እኔ ከየት አውቃለሁ? ይውሰዱን በምን አውቃለሁ? እሺ አንቺ ለኔ ግን እህቴ አትነካም። ሀይሚ ደግሞ ወጪውን ነው የጠየቀችኝ። እኔ ደግሞ ነው ችግር የለም ተስማማላችሁ፣ ሀይሚንም እናናግራታለን ክሱም እንዳትከሰስ እህትሽ ስለኝ አይ እንትን ይሄ ምንድነው አይ ሀይሚ ያወጣውትን ወጪ ብቻ ትስጠኝ ነው ያለችው ብለሽኛል አይደለ? ኦኬ ሃይ ሃፋይ I will binding this one. Now is one side working, one side finish. Okay, maybe next Juma. ልጆቹ 15000 ብር ወስደዋል ብለሽናል። ለህዝቡም ይሄንን ነገር ነግረሽናል አይደለ? ስለዚህ ለምንድነው እሷ ያመጣችሁን ብቻ እንድትከፍል የምታረቂያት? ለምንድነው 15000 ድርሃም ከጠፋ ለምን እንትን ያለችበትን ብቻ ክፈይ ብለሽ ጠየቅሻት? ለህዝቡ እንድታብራሩ ማለት ነው። እሺ እልሽ መሲ መጀመሪያ ቀን ሳዋራት አትመልስም። ከዛ ላይቡን አውርተን ጨርሰን ከወጣን በኋላ አዋራችኝ። ሙሉ ላይቡን ስትከታተል ነበረች። ከዛ ሳዋራት ያመጣዋተኝ እሷ ናተኝ ያገናኘችኝ እህቴ ናት ስትለኝ ትጠፋለች። የምጠፋ ከሆነ ዋስ አንቺ ትሆኛለሽ ስላተኝ አጠፋም የምጠፋ ከሆነ ዋስትናውን እኔ ወስዳለሁ ብላኛለች። እሺ ገባሽ? ከዛ ሳወራት ምን አለችኝ? በበቀደም 100% ነው የምነግርሽ። 100% እርግጠኛ ሆኜ ያስወጣቻቸው እሷ ናት። ከሷ እጅ ነው ያሉት ሁለቱም ልጆች እሷ እጅ አሉ። ገባሽ? ልታወራግም የቻለችው ማለት ነው ማዳምሽ ጋር አስደውላለሁ ፖሊስ ስላልኳት ነው። ቢኮዝ ብር ሲገባልኝ በማዳሟ ቁጥር ስለገባልኝ ማለት ነው። ገባሽ አይደለም? ምን አልኳተኝ? እኔ እህቴ የመጣችበትን ከፈለግሽ እኔ ከፍላለሁ ስትለኝ እሺ እንደዛ ስለ 15000 ድርሃሙ ግን አያገባኝም ስል ስለ 15000 ድርሃሙ አንቺ አልሰረቅሽኝም። ቮይስ አለኝ ሁሉ ነገር ራሷ ትናገራለች። ስለ 15000 ድርሃሙ አንቺ አልሰረቅሽም። 15000 ድርሃሙን በህግ እኔ ከነሱ ጋር እጨርሰዋለሁ። ያወጣሁትን ወጭ ግነት እሷ ዋስ ሁነሽ ስላመጣሽ ቢጣፉ እሷን ተያዥ ስለሚይዛተኝ ያወጣሁትን ወጭ ትከፊኛለሽ። እስከነ ድካሜ ምናምን እስከነ ድካሜ እስከ ትርፌ 5000 ነው አንድ ልጅ የሚወጣው። መጀመሪያ 5000 ሰጭኛለሽ ብያት ነበር። ከዛ እንዲያውም አልኳት እኔ ሐቅ አልፈልግም። አንድ ልጅ ሳመጣ 3500 ድርሃም ጨርሶብኝ ነው ያመጣሁት። ስለዚህ 3500 ድርሃምን ክፈይ ብያታለሁ። ሙሉ ለሙሉ ቮይስ አለኝ። ስላተኝ ሃይሚ ወይ 3500 ድርሃም ከከፈለችሽ ልጅቷን ብሎክ አታረጊያትም ማለት ነው ብያታለሁ። የብሩን ግን የ15000 ድርሃሙን ግን በህግ ይዛታለሁ ከሳታለሁ ብያታለሁ። ስለዚህ 15000 ድርሃም ወሰዱ ብለሽ ትከሻቸዋለሽ እርግጠኛ ነሽ? ኦፍ ኮርስ ድብና አድርጌም ከሳቸው ሁለቱንም። እሷን ብቻ ኤልሳን ብቻ ሳይሆን ብዙነሽንም እንደገና ደግሞ ማለት ነው ያስወጣቻት ራሷ ናት። ታክሲ የመራችላቸው ራሷ ናት። በዛች ልጅ መታ ላይ በተናገረችው ልጅ ስልክ ማለት ነው። አንድ ነገር ልንገራችሁ። እዚህ ኮሜንት ላይ 15000 ድርሃም ብዙ ነው ወይ? ለእናንተ ነው ብዙ። እኔ ስለምሰራው ለእኔ ምንም ነው። 15000 ድርሃም የሶስት ልጅ ሂሳብ ነው። አንዳንዴ እንደንትን አድርጋችሁ አትዩተኝ። ስለዚህ የተነጋገርነው በዚህ ነው። ፍሬዎት ለሐቅሽ ሳትዋሺ ያልኩሽን የተነጋገርነው ሁሉን ነገር ተናገሪ። አሁን እኔና አንቺ ካወራነው ውጭ አሁን ከተናገርኩት ውሸት ነገር ተናገሪ ያለው እሷ አስወጥተዋለች ለምትዩ ማለት ነው። መዳሜ ማውጣሻለች። እኔ አስጠፍቼ መዳሜ ፊት ላስገባቸው ነው ያመጣዋቸው።
አንቺ ነሽ ያስጠፋሻቸው ፍሬዎት አንቺና ያቺ ሁለታችሁ አንድ ላይ ሁለታችሁም እኔ አላስጠፋውም ካስጠፋው 5000 ድርሃም ከምከፍል ካስጠፋው እኔ ደክሜ እኮ ነው የማመጣው አይደለ ካስጠፋው ምን ብዬሻለሁ እንጂ 5000 ድርሃም አልከፍልም ምን ብዬሻለሁ ከምትጠፋ ለምንድን ነው ችግር ካለ ለኔ ብትነግሪኝና እኔ ለቃታለሁ እየሰራሽ ትከፍኝ ነበር ብዬሻለሁ አላልኩሽም ትናንት ራሱ እኔ ያለው ታዘለይ ነው ያንቺን እህት ለማምጣት ዋጋ ከፍያለሁ ብዬሻለሁ ይሄን ስራ የሚሰራ ሰው ነው የሚያውቀው ገባሽ አይደለ ምን ብዬሻለሁ የዋሾት ነገር አለ እንደገና ከመጣይ ገና በ3 ቀንዋ ነው የጠፋችው መሲ ሳሙና የለም ምግብ የለም ቤቴን የሚያቀያቀዋለኝ ስለ ሳሙና ስለ ምግብ እነሱ የሚፈልጉት እንጀራ ገዝቼ እንድሰጥ ለምንድን ነው የምሰጣው ለምንድን ነው እኔም ሲኖረኝ ነው እንጀራ የምበለው ከሌለኝ አልበላም ያለውን ምግብ አዘጋጅት ይችላልቻለሁ ሳሙና የለም መሲ ለምስክር ማለት ነው ሳሙና የለም አልሰጠችንም ብለዋላ ያንደኛዋን ሻንጣቸው እዚህ ነው ሻንጣ ልክፈትና ያለውን ዕቃ በሙሉ ላሳይሽ የፊት ሳሙና የገላ ሳሙና ሻምፖ ኮንዲሽነር ቅባት ቫዝሊን የሌለ ነገር የለም ይሄ ውሸት ነው የምታወሩት ስለሆድ ነው ውሸታችሁን አትዋሹ ውሸት አታውሩ በቃ ቤታችን እንዳለ ሳሙና ነው ሽንት ቤት ብትሄዱ ሳሙና ነው የማይባል ነገር አትዋሹ በመጣይ በ3 ቀኗ ነው የጠፋችው እሁድ ለጧት ገባች 8 ሰዓት 6:40 እዚህ ገባች እሁድ ዋለች ሰኞ ዋለች ማክሰኞ ዋለች ሮብ ለጠፋች 3 ቀን ነው ከኔ ቤት ያደረችው በ3 ቀን ሰው አይጠፋም ኢቭን ራሱ ያለውበትን ሀዘን ታውቃለች 24 ሰዓት ሳለቅስ ነው ሞለው ታምሜ ነው ያለውት በሽተኛ ነኝ ኢቭን መሲ ስነሳ የሚያነሱኝ እንኳን እነሱ ናቸው ለኡነት እመቤቴን ያለውበትን መከራ ላይ እያዩኝ እንደዛ አድርጎ መሄድ ጥሩ አይደለም እንኳንም ደግሞ ልጆቼን ጥዬ ወጥቼ ልጆቼን አልከታተፉ እንኳን አልበሏቸው እንኳን በብር ደግሞ አለፈ ይሄ ችግር የለውም እኔ ያወጣሁት ብር ነው አሁንም ሰርቻ አመጣዋለሁ እጪ ነው ያወራችሁ ያላችሁት ደርኳት እኮ ስለ 15000 ድርሃሙ አንቺ እውነት አላወጣችሁም ስትሉ ነበር እያፋጠጥኳት እኔ በነገራችን ላይ ማለት ነው አንዴ መሲ 5000 ሰው አላችሁ እዚህ ታሜ ሳራ መሲ ለሃይሚ ያግዘው ማንንም እንዴት ሆንሽ ብሎ የደወለልኝ ሰው የለም ወላ ሳራ ወላ ታሜ ወላ መሲ ወላ ምናምን እኔ ለራሴ በቂ ነኝ ማንንም ሰው አልፈልግም ማንንም እንዲያግዘኝም አልፈልግም 15000 ድርሃም ሰርቀውኛል ብዬ እንጂ ስለ 3000 ድርሃም ከወንጀለኞቹ ጋር ዲል አላደርግም ለምን አደረግሽ አንቺ እንደዛ እኔ እኮ ዲል እኮ ያደረኩት ማለት ዲል እንዴት ነው ዲል ያደረኩት ያደረኩት መሲ አልገባኝም አስረጅኝ ኖ እኔ እያልኩሽ ያለሁት ሃይሚ ለምሳሌ እነዚህ ልጆች ፓስፖርታቸውንና 15000 ድርሃም ወሰዱ አይደለ ከቁም ሳጥን ውስጥ አይደለ ያልችን እኔም ታሜም ሳሪም ሙኒትም የምናውቀው ነገር የለም እነዚህ ልጆች ይስረቁ አይስረቁ አንቺና መድኃኒዓለም እና እነዚህ ልጆች ናችሁ የምታውቁት ላይም ያለው ህዝብ አያውቅም እኔ ያልኩሽ ያለሁት 15000 ብር አሁን ለምሳሌ 15000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች አይደለ ሳሪ መታ ከኔ ሱቅ 15000 ድርሃም ሰረቀች ሄጄ ስለ 15000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3500 ስለመጣችበት ወጪ ብቻ አንቺ ስለመጣሻት ወጪን ብቻ ቆይ ሃይሚ ወጪን ብቻ ስጭኝ ነው ያልሻት ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ ልጅቷን ስጪኝ ብያታለሁ ልጅቷን ስጪኝ ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት ልጆቹን ስጪኝ ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ ገባሽ እኔ ከነሱ ጋር እጨርሳለሁ ልጆቹን ስጪኝ ብያታለሁ ያልከሰስኩበት ምክንያቱም እሷ አሳልፋ እንደምትሰጠኝ ስላሰብኩኝ ነው እያወራኋት ስለነበረ ለዛ ነው ያልከሰስኩት ምክንያቱም ዋስሁና ያመጣችው እህቷ ናት የእናት አባቷ ልጅ ናት አይደለ ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ እሷን እኮ ደግሞ ያወራሻት በ3500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት 15000 ልጆቹ መሲ ልጆቹን በሰረቁትና በህግ ጨርሳለሁ ወይም ደግሞ ልጅቷን አሳልፈሽ ስጪኝ ብያታለሁ ኦኬ አሁን ለምሳሌ ልጅቷን አሳልፈ አልከነስ አልቦልካትም ነው አይደል ያለችሽ 3500 ድርሃም
ኦኬ እነዚህ ልጆች 15000 ድርሃም ከሰረቁ እኮ አንቺ ሄድሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል? ስለዚህ እሷን ብሩን መክፈል የለባትም በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ አልገባኝን ሃይሚ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁት ሃይሚ አዳምጪ ልብ ብለሽ አንቺ ንግግር ስለማትጪ አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁት 15000 ድርሃሙን እቺ 3500 የመጣችበትን ብር ምሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ ምሰጥሽ ከሆነ ኦሬዲ 15000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም ሰርቃለች መሲ ሰርቃለች ድብና አርጋ ነው የሰረቀችው። ምን ነች ነው ስለዚህ የስራ ብር ነው። ኦኬ እንዴት ነው የምታስቢው አንቺ ሃይሚ? አሁንም ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ ለምንድን ነው እንዳልሆነ ነገሩን የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ ደግሞ በፖሊስ ምትከሻት ከሆነ 3500 ድርሃሙን ሰጣሽ ክስ ምትመሰርችባት ከሆነ ድጋሚ እቺ ልትከነሰላለች። ስለዚህ ከፍሬህይወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው መሲ እየነገርኩሽ መሰለኝ ያለውተኝ እያልኳት ያለውተኝ ወይ ልጅቷን ስጭኝና ከሷ ጋር ያለኝን ነገር ሁለቱን አንድ ላይ ከሷ ጋር ስላሉ ልጨርስ ብያታለሁ ሁለቱን። ኦኬ ሃይሚ ያንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ ምትይ እንደሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬህይወት። በዚህ ነው የተስማማችሁት? ኖ በዚህ አይደለም አልከነስላትም። በዚህ ነው የተስማማነው። ቮይስ አለ ሪከርዶች አሉ እንዴ? እሺ ቮይሱን አውጪ እንዳላውጪ። አንቺ ጋርም አለ ከኔ ጋርም አለ ቮይሱ እኮ ይውጣ እንዳላውጪ። መሲ ከላይ ነው ሂጄ ወጥቼ ልምጣ። አዎ እንትን ብለሽ ላኪው። እሺ የሃይሚ ጥያቄ ገብቷችኋል አይደለ? በሁለት እሺ ታሜ እንደዚህ ደግሞ ቢሆን አንቺ ፍሬህይወት እህትሽን ዝምሽ ይሄ አላገኘኋትም የለችም እኔ ጋር ምናምን አትበይ። ልጅቷ መጥፎ ሁኔታ ውስጥ ከምትል ስልኳን ላኪልኝ ለኔ ያለችበት ቦታ ደውዬ እናውራ እኮ እኔ እሱ ነው ያልኩኝ። ቀደም ራሱ ላንቺ ብዬሽ ነበረ። ልጆቹን እህቴ እዚህ ጋር ሰላም ናቸው صح? ይምጡና ያለው እህቴ ራሳቸው መጥቶ ቢናገሩ ይሻላል ብዬ አስባለሁ። እኔ አመጣኋት እንጂ እኔ ከቤቷ ሰርቄ አልወጣሁም። እኔ ብር ከፍዬ ነው ያመጣኋት እህቴ እኮ እኔ ያስፈራራችን ቮይስ አለ ሁሉ ግን አሁን ሌላ ነገር ስለማጣ ማለት ነው። አሁን የመጣችሁ ብዙ ስለሆነ እሺ ይሄንን እድል ተጠቀሚበት። ስለዚህ አምጫት ለኔ ብቻ ስጭኝ። እኔና ታሜ እናወራታለን። ሚስማሙበት መንገድ ይፈለግ። አበሻ ለአበሻ መካሰቱ ትርጉም የለውም። ምሰሚ ከሆነ ስሚ እንግዲህ እህቴን አላገኘኋትም ስልክ የላትም። ይሄን ድራማ ታዩ ስታይን እኛ ፋራን መስልሻለን እንዴ? አሁን እሺ እኔ ከየት ነው ማመጣት? እሱን ታዩ በቃ እሺ በቃ ሃይሚ ትምጣ ሪካርዷን ታሰማ። አይመለከተንም። እዛው በህግ ትጨርሱታላችሁ። ሰረቁ ሲባል እነዚህ ልጆች ፓስፖርት እንትናቸው ሁሉ ነገራቸው ያለው እሷ ጋር ነው። ብሎክ ይደረጋሉ። ቀልጃል ቁጭ ያለው ሰው ነው። ቢያንስ ሰውን አክብሪ። ድራማ አትስሪ። ትጣሪያቸዋለሽ። ይቅርታ ወይ ቁጥራቸውን ስጭን ያሉበትን አዛ ይስማሙ። እዚህ ሁሉም የሚስማማበት ቦታ ነው አይደል? ይነጋገሩ። ፖሊስ ጋርም የጉዳይ ሄድ ብሎክ ማይደራሩ። ይቅርታ መባባል ካለባቸው ይቅርታ ይባባሉ። ሰርታ ምትከፍ
አንቺን አይመለከትም። ገባሽ አይደለ? ስለ 15 ድራም ያው ከኢትዮጵያ ሳመጣት እያንዳንዷን አውጥቼ ያመጣዋትን ብር ከዚህ ቪዛ የገዛሁበትን ኢትዮጵያ ያወጣዋትን ብር በሙሉ ግን ብሬን ይመልሱልኝ። ከትናንትና አንስቶ ደውዬ ነግሬሻለሁ። ኢቭን ከዚህ ቤት ውስጥ እንኳን የሌለን አንቺ ሙሉ እኮ ነው። አንቺ ማዳም ቤት እኮ የምትበይው ሩዝ ነው አይደለ እንዴ? ሌላ ምንድን ነው የምትበይው? እስኪ ለእውነቱ ተናገሪ። ሩዝ፣ ፓስታ፣ መኮረኒ ነው። እዚህም ያለው ያ ነው። ኢቭን እህትሽ የቡና ሱስ አለባት። ገባሽ? የቡና ሱስ ኑሮባት ምክንያቱም እንደሆነ በቀና ሰጥሻለሁ ነው ያለችኝ። አብድሪኝ ብያት ነው። አይ እሷን አላወራም የምትይ ከሆነ ጊዜ ስጪኝ፣ በቃ ደሞዝ ስቀበል ሰጥሻለሁ ነው ደሞዝ። ኦኬ የሃይሚ ይሄ ነው። አረ ብዙ እንትን አትላኪ ማር። ይሄ ህዝብ ከአንቺ ጋር ምን እንዳለ አውቃለሁ። አንድ ነገር በደንብ አድርገሽ ስሚ። ይሄኔ ቲክቶኩን በሙሉ አይተሽዋል፣ ሪከርድም አይተሽዋል ወይ ቁጭ ብለሽ ላይቡን ተከታትለሻል። በሰላም የምትስማሚ ከሆነ ተስማሚ። ገባሽ አይደለ? በሰላም የምንስማማ ከሆነ ተስማሚ። እማትስማሚ ከሆነ ያንቺንም ስልክ ሁሉ ነው ጎል መፈትሽ። አንቺ ብር ያስገባሽበት እንትን ደረሰኝ የማዳምሽ ስልክ ቁጥር አለ። ማዳምሽ ናት የላከችው። ማዳምሽ ጋር ደውዬ ፖሊስ ደውሎ አንቺን እንዲሰጠኝ ሳላረግ በፊት ልጆቹን አምጫቸው። እሺ ልጆቹን አምጫቸው። ማዳምሽ ጋር ሳይደውል በፊት የማዳምሽ ስልክ ቁጥር አውጥቼ እንዳልክልሽ ፖሊስ አሁን ሳይደውል በፊት ማዳምሽ ጋር ተደውሎ ማዳምሽ ሳትያዝ ማዳምሽ አንቺን አንስታ ከመስጠትሽ በፊት ልጆቹን አምጫቸው። ኧረ እባክሽ ከትናንትና በፊት ማክሰኞ ዕለት ማታ መጨረሻው 12/1/21 በሚል ስልክ ቁጥር ደውላ አናግራሻለች። ልጅቷን ከፈለግሽ ላይቭ ላይ ትመጣለች፣ አንቺ ላይቭ ትመጫለሽ። ምክንያቱም ታክሲ ስትይዙ ቦታ ንገሪኝ ብለሻታል። ገባሽ? ታክሲ ይዛ ወደ አንቺ ነው የመጣኝ። ሴትዮዋን ሳልከሳት ከአንቺ ሌላ ጉድ ሳይመጣ ልጆችን አምጫቸው። እህትሽንም ያችኛዋንም አብረው የወጡትን ኤልሳንም ብዙነሽም ካለበለዚያ አሁን ባንክ ቤት እየሄድኩ ነው። የሴትዮዋን ቁጥር አውጥቼ እኔ እና አንቺ የተነጋገርነው ይሄ አይደለም። ብጠፋ ኃላፊነት ትወስጃለሽ ስልሽ አዎ ነው ያልሽኝ። ገባሽ አይደለ? አመተሽ ግን አንቺ ታስጠፊያለሽ አይደለ? በጣም ነውር ነው፣ ብልግና ነው። እሺ ከትናንትና በፊት አውርታሽ ከመጠ ገና ሳምንት ሳይሞላት አንቺ አስጠፋሻል። ትናንትና ኢቭን ቮይስ አድርጌልሽ ያን ያህል ስደውልሽ አልመለሽም። ቀጥታ ሁሉ ስደውልሽ ስልክ አላነሳሽም። በሴትዮዋ ቁጥር በደረሰኙ አሁን እደውልልሻለሁ፣ ጠብቂ። ሴትዮዋን ስትያዝ ፖሊስ ይዛት አንቺና ታስረክበኛለች። ከዛ ምን እንደሚለየን ታያለሽ። ምክንያቱም በአንቺ ስልክ ለአንቺ የሆነች ልጅ ደውላ አገናኝታሽ ሎኬሽን እልክልሻለሁ ታክሲ ስትይዢ ቦታውን ንገሪኝ ብለሻታል። ታክሲ ይዛ ወደ አንቺ መታለች። የኔ እናት ሴትዮ እያወራሁሽ ያለሁትኝ አንቺ ነሽ። ስትወጪ ታክሲ ስትይዢ ደውይ ብለሻታል። አንቺ ምን ሆነሽ? አልተማርሽም? ደደብ ነሽ እንዴ? የምናወራው እንደተማረ ነው አይደል እንዴ? ስለ ብዙነሽ አላውቅም አትበይ። አብረው ነው የወጡትኝ። ደውለውልሻል አይደለ? መጨረሻው 21 ቁጥር ደውላ አውርተሻታል። ሪካርድ አለ። ያምሻል እንዴ አንቺ? ማዳም ቤት ላስቀምጣት ሎኬሽን እልክልሻለሁ ብለሻታል። በሽተኛ ስለ ብዙነሽ አታውቂም፣ ስለ ኤልሳ ግን ታውቂያለሽ። ኦኬ ደንዋሪ ችግር የለም። ስለ ብዙነሽ ተይው። ኤልሳን አምጫት። ደውላልሻለች። ታክሲ ስትይዙ ደውልልኝ ሎኬሽን እልክልሻለሁ ብለሻታል። በአለም ስልክ ከትናንትና በፊት ማታ ከፈለግሽ ላይቭ ላይ ተናግራለች ልጅቷ። እህቷ ናት ያስወጣቻትኝ። ታክሲ ስትይዢ ደውይልኝ ብላለች ብላ በ5 ችግር የለም። እሷን ካላመጣሽ ብሬን ታመጫለሽ፣ የወጣሁት ሙሉ ወጪ ታመጫለሽ። ኦኬ ካለበዛ ደግሞ ሴትዮዋ ጋር እንነጋገራለን። ሴትዮዋ አሳልፋ አንቺ እንደኔ ስትሰጠኝ ያኔ ታያለሽ። ይኸውልሽ አየሽው፣ የሴትዮሽን ስልክ ቁጥር አየሽው? እኔ በማስረጃና በመረጃ ነው የሚሄደው። ይኸው የሴትዮዋ ቁጥርሽ አሁን ደውላ ስማ ማን እንደሆነ ኢቭን ራሱ አውቀዋለሁ። እሺ ይሄ አላቅም የት እንዳሉ ምናምን ብለሽ እንትን በይ፣ ድጋሚ እንዳታወሪ። ዝም ብለሽ ጠሪያቸው። በቃ ሂጂና አንዴ ወይ በስልክሽ ቮይስ አድርጌና ቮይሳቸውን አሰሚ። አንደኛ ንጹህ ሰው አይደበቅም። ገባሽ? የጠፉት ንጹህ ሆኖ በቃ ሃይሚ ስላላበላቻቸው የሚራቡ የሚጠሙ ከሆነ ኦፍኮርስ ይጠፋሉ። ገባሽ? ያ ብቻ ከሆነ መጥቶ ያስረዱ። خلاص እኛም እኮ ሰው ነን። ገባሽ? እነሱም ሰው ናቸው፣ እሷም ሰው ናት። ሲጀመር በዚህ ሰዓት ማለት ነው መሲ ኢራብ የሚባል ነገር የለም። ይሄን
ያለው አዲስ ነገር ቼክ ነው የምጠራቸው መሲ 27 ኦኬ ሃይሚ ለህዝቡ ማሳወቅ ያለብሽ ነገር ካለ አሳውቂ። ከዚህ በኋላ እኔም እጄን አነሳለሁ። ታሜም ልጆቹ ሄዳ ትከሳለች። ቅድም ነገራሻለች 3000 ምናምኑን ብር አልፈልግም የምፈልገው በክስ ነው ብላለች። ስለዚህ ይሄ እንዲሆን ነው ፍሬውት የፈለግሽው። እኔ ለምን እፈልጋለሁ ካለች አሰጣጣትም እንዴ አትበይ። ምንድነው ምን እህትሽን የት እንዳለች አላውቅም ምናምን ብለሽ ድራማ ምን አሰራሽ? አንደኛ ተጠሪያቸው ይምጡ ይነጋገሩ፣ ይቅርታ ይባባሉ። እንዴ ያምሻል እንዴ? ሃይሚ ጋር የሚነጋገሩ ነገር ካለ ተነጋግረው በሰላም ይፈታ ይሄ ነገር። ወደ ህግ ከሄደ የትኛውን መዳን ቤት አይቀጠሩም እነዚህ ልጆች አንደኛ ደረጃ። ስለዚህ እህትሽን ለኔ እኔንና ታሜን አታምኝንም ነው ሰው ይቀየርልሽ ውዴ። አሬ እንደዛ ማለት አይደለም። በነገራችን ላይ እየሳኩኝ ምናምን እህትሽን ለኛ አስረክቤ አይምጥ ይኮና ከዚህ ከወጣችሁ በኋላ ሃይሚ ሄዳለሁ እያለችን ሄደች ማለት ፋይል ተከፈተባቸው ነው። ነይ ነው የምትይው ልጋጋ ማለት ነው። ነይ አንቺ ኃላፊነቱ ሰጂ ነይ ላስገባሽና አንቺ ልጋጋ ሚያልጋ ስተት ነይ ታሜ ያለን ይመሳደብ አልፈልግም። ነይ ጋስ ልኬልሻለሁ ግቢና አንቺ ተረከቢያቸው። ነይ ኢንቫይት ልኬልሻለሁ ካልተቀበልሽ ብሎክ ነው ማደርግሽ። ኦኬ ስለዚህ ልጆቹ በብሎኩ ነው የምትስማሙት? ለምን ከራስ መውጣት ነው የምትፈልጉት? ሐባይቢ خلاص አሁን ማነው ስሟ እዚህ ያለችው እህቷ ማለት ነው ልጆቹን ማግኘት ካልቻለች ወይም ማቅረብም ካልቻለች እሷ እንዳለችው እዚህ ጋር ህዝብ ፊት ለፊት በቃ መክሰስ ከፈለገች ትክሰስ አለች። እኔ ይሄንን ነገር በصراحه እኔ ከመጀመሪያ እኔ እኮ እስክደውልልኝ ጠብቄ አቀርባታለሁ። አይ በዚህ ለቀን ወይ ልጅቷን አምጪው ይብራንጫለች። ለመቼ ነው የሚደበቁ? አሜን እነዚህ ልጆች እኔ ለምን እሺ አንቺ አሁን እኔ ማለት ይቅርታ አድርግልኝ እንደኔ ማለት አሁን ሳስበው ኢቭን ካንቺ ማለት እህትሽ እስከጠፋች ካላወራችሽ ስለዚህ ምናልባት እውነትም ሰርቃ ሊሆን ይችላል እህቴ አይደል እንዴ? ሰርቃለች እኮ የሚባለው እርግጠኛ ነኝ ሰው ማስረጃ ሲኖር ነው። ኢቭን አንቺ እህቷ እስከሆንሽ የእናት የአባት ልጅ እስከሆንሽ ከአንቺ እንኳን ካላገኘሻት ስለዚህ እውነትም ምናልባት እህትሽ ሰርቃ ሊሆን ይችላል። አስብሻል ማለት ያኔ እነሱ ማጥፋታችሁ ወይም እዚህ ኋላ መቅረባችሁ ወይም ከህግ ማለት አሁን ቢከሰሱ حتى በውሸት ልንገርሽ እህቴ እንደነገርኩሽ ከመጀመሪያ እኔ والله ተማ والله ለሐቅ መቆም ሰው ነኝ ወላ ለማንም አላሽቀበጥም። ሃይሚ ቤተሰቦችሽ ጋር ነው የሚለው ማለት ነው። ብሬን ለመቀበል ነው ቤተሰቦችሽ ጋር ቮይሱን አውጪ ከፈለግሽ ብሬን ከፈለግሽ ከቤተሰብ ጋር መጨርሳለሁ ነው ያልኩት ነገር ሌላ የለም። እኔ ለምንድን ነው ይኸውልሽ አንድ ነገር ልንገርሽ ቤተሰብ ጎዳሻለሁ ብለሽኛል እኮ ቤተሰቦችሽን አነጋግራለሁ ጉራቤ ክልል ሰው አለኝ አልሽ ቤተሰቦቼ ጋር ሁሉ ነገር አለኝ ቤተሰቦችሽን ሰው ልኬ አገናኛለሁ ብዬሻለሁ ገባሽ አይደለ በቃ ብሬን እቀበላለሁ ብዬሻለሁ ቮይስን በደንብ አድርገሽ አዳምጪ የመስማት ችግር ካለብሽ ደግሞ ሆስፒታል ሂጂ እናት ወትሳደግ ኖ ታሜ እኔ ማለት ይወድ እኔ መቤቴን ታድሽሻለሁ አንድ ስድብ አልተሳደብኩኝ የራሴ ነገር ይበቃኛል ደግሞ ሌላ ነገር በሷ ልጨቃጨቅ እንዴ ሄሎ ሚውት አድርጉ ሁለታችሁ በስነ ስርዓት አውሩ እዚህ እያስፈራራሁት ትፈራኛለች ምናምን ብለሽ እኔ ደግሞ ከከሰስኩ ማለት ነው ታሜ ከከሰስኩ እሷንም ነው የምከሳት ሁለት ሰው ነው ያስወጣችሁ እሷንም ጭምር ነው የምከሰው እኔ አሞኛል ያለብኝ ሐዘን ይበቃኛል ሌላ ጣጣ ውስጥ አታስገቢኝ አሁን እዚህ ማለት ማንኛውም ሰው መክሰስ ይችላል ማንኛውም ሰው حتى እሷ ራሷ ማለት መክሰስ ከፈለገች ትችላለች የሚያስቆማቸው ህግ ብቻ ነው ማለት ጊዜ ስጡኝ አንቺ እዚህ ጋር የምትጽፊ ውሻ ማለት ነው የውሻ ልጅ ይጨምርልሽ ላንቺ ይጨምርልሽ ለኔ የሰጠው ላንቺ ቤተሰብሽ ውሾች ሃይማኖት ይጨምርልሽ ትላለች ለኔ ወንድም የሰጠው ላንቺ ይስጥሽ ግማታ
እንጂ ኮሜንት ላይ የምትጽፊ ማለት ነው። ለኔ የተቀጠፈውን ወንድሜ ላንቺ ይስጥሽ። እስከነ ጊዜያችንን ሰጥተናችሁ ቁጭ ብለናል። እናንተ የምትፈቱ አይነት አይደላችሁም። የሚያሳዝኑት ግን ልጆቹ ናቸው። ባንቺ ደረቅነት ልጆቹን አምጥተሽ እዚህ ጋር መጨረስ የሚገባውን ጉዳይ ወደ ህግ እንዲሄዱ እያደረግሽ ነው። ስለዚህ እሺ እስከ ነገ ጊዜ ስጭኝ ያልኩሽ እኮ መሲ። ነገ ምን አሁን ለምን አጣሪያቸውና ለምን አሁን አያልቅም? ምን ልጆቹ ስራ ላይ ናቸው? ጥሪያቸው አንዴ ሚውት አድርጊና ተነጋግረን ስልካቸው ለኔ ስጭኝ። ለኔ ኃላፊነት ስጭኝ። መቼስ ህዝብ ፊት ኃላፊነት የተቀበልኳቸውን ልጆች አሳልፌ አልሰጣቸውም አይደለ? ስጭኝ ለኔ ልጆቹ ያው ህዝቡ ፊት ስጭኝ ለኔ ያው እኔ ህዝቡ 6500 ሰው ባለበት ልጆቹ ለኔ ስጭኝ። ከዛ ህዝቡ እኔን ይውቀሰኝ። ስጭኝ ኃላፊነት ለኔ። ከዛ በኋላ ይሄ ህዝብ ከሃዲነሽ ብሎ እኔን ይውቀጠኝ። እኔ አሳልፌ ከሰጠኋቸው ታዩ። ለታሜም አትስጩ፣ ለሳሪም አትስጪ። ስጭኝ ለኔ ልጆቹ በሰላም ይፈታ። ሊሰሩ የመጡ ልጆች፣ ሊያልፍላቸው የመጡ ልጆች ለምን ሁሉ ነገራቸው ይጨለማል? ቢያንስ የእህትሽን ቁጥር ነው ላክሽልኝ። ስልካቸውን ተቀበልኩ። ሳሪ ቴንኪው ደውልሽ ወዲዎች ነው ያለው። ምንም የለም ከዚህ በላይ አይደለም።